ስራችሁ ማስከፍላችሁ ታያላችሁ። ሰላም ሰላም፣ ውድ እና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ እንደተለመደው ሀሴት ድራማ ክፍል 23 ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሜሮን እንግዲህ አቶ ግርማን አስገድለዋለች። አቶ ግርማ እንግዲህ በታገተበት ሰዓት እኔን ማን እንደሆንኩ አታውቁኝም፣ እኔ እኮ ግርማ ይፍሩ ነኝ ሲል ነበር። እንግዲህ እየፎከረ ነበረ፣ አጋቾችን እያስፈራራቸው ነበር። እነሱ ደግሞ በቁንጥጫ ሲገቡለት እንግዲህ ይቅርታ በወንድ ልጅ አምላክ እያለ ነበር። ወንድ ልጅ ሲጮህ አያድርስ ነው። ኧረ ወይኔ! አቤት አቤት! የሜሮን አማቷን እኮ ነው እንግዲህ እንደዚህ የምታስቀጠቅጠው ማለት ነው። እና በጣም ክፉ ነች። እውነት ለመናገር ለብር ብላ ነው እንደዚህ ራሱ እያደረገች ያለችው። ምክንያቱም አሁን አቶ ግርማን ካስደበደበች በኋላ ሁሉን ነገር እንግዲህ ጆሲ ላይ ነው ያሳበበችው ማለት ነው። እቺ መሰሪ የሆነች ሜሮን አቶ ግርማ እንግዲህ በታገተበት ውሃ ራሱ እየተደፋበት ነበረ። ቅድም ግርማ ይፍሩ ነኝ እያልክ ስደነፋ ነበር። አሁን የቴዲ ያሁን ወኔህ ሲለው አጋቹ እንግዲህ ይቅር በሉኝ ታሳስቼ ነው ግን ምን አድርጌ ነው እያለ እየጠየቃቸው ነበረ። ያው እነሱም ግን ምንም አላሉትም። ወቅጠው ነው እንግዲህ ውሃ ራሱ ደፍተው ሻወር ራሱ ወስደው ነው እንግዲህ የለቀቁት። ከለቀቁት በኋላ እንግዲህ በጣም ተሰባብሮና በቃ የሆነ ወጌሻ ሰላምዬ ማሻሃለሁ እያለችው ነበረ፣ ግን አልሄደችም እንጂ ወደ እነ ሰላምና ሀሴት ስንመለስ እንግዲህ አቶ ሳሚ ሸበለው ማለት ነው እንግዲህ የሰላምዬ ፍቅረኛ በጣም ነው የሚወዳት። አሁን ላይ ግን እውነቱን የእናቷን ሁኔታና የእሷን ታየ በኋላ ለሰላም በፊትም ፍላጎት ነበረው። አሁን ደግሞ ይበልጥ ማለት ነው በገሃድ ወይም ደግሞ ይፋ ሊያደርገው ትንሽ ነው የቀረው ማለት ነው። እና በጣም አይን ላይን እየተያዩ እንግዲህ የሆነ ሸራ ሊንጓተቱ ነበር ትላላችሁ። አረ ወይኔ! ግን ያው ፋይሉን እንግዲህ እናገኘዋለን ወይ እያለች እንግዲህ ሰላም ሳሚን ስጠይቀው ሳሚም እናገኘዋለን ግን ያደክመናል እያላት ነበረ። እንግዲህ ግርማንም ወደ ዘብጥያ ወርውረን እኛ በነጻነት እንኖራለን፣ አንቺም ደግሞ ያጣሽውን ፍትህ ታገኛለሽ እያለ እንግዲህ ለሰላም እያጽናናት ነበረ። ሰላምዬ ደግሞ እንግዲህ ለሳሚ አቶ ግርማ እኮ ሚስት እንዲሆነው ጠይቆኝ ነበረ፣ አስበዋል እኔ ላንተ እንጀራ እናስሆን ብላ ማለት ነው ስትስቅበት። እሱ ደግሞ እንዴት እንደዚህ ያስባል ይሄ አረመኔ፣ ጭራሽ ሚስቱ ሊያረግሽ አስቦ ነበር ምናምን እያለ እንግዲህ በጣም ተናዶ ነበረ። ያው እየተሽኮረመሙ እንግዲህ ያው በጣም ደስ የሚል ቆይታ ነበረ የነሱ ማለት ነው። እየተቃለዱ እንግዲህ የሆነ ትላላችሁ ማለት ነው። ገዛ ይቅርታ እየተባባሉ ተሸዋወዱ። በጣም ነው ደስ የሚለው ለመናገር። አቶ ግርማ ግን የሆነ መነዳት ነው። ሜሮንም የሆነ ነገር ስትለው ወደ ሜሮን፣ ሰላምም የሆነ ነገር ስትለው ወደዛ፣ ብቻ ዝም ብሎ ውሃ በፈሰሰበት ነው የሚሄደውና አቶ ግርማ ጋር ስንመለስ እንግዲህ አቶ ግርማ ደግሞ ቤቱ ከደረሰ በኋላ ወይኔ ተሰባበርኩ ወይ እንዴት አድርገው ነው የቀጠቀጡኝ እያለ እንግዲህ እግሩንም ወገቡንም እያየ ወይዘሮ ሜሮን እቺ ሰላቢ ማለት ነው ሾከክ ብላ ገብታ እሱን ስታየው በጣም ነው የሳቀችበት። እንግዲህ ምንድነው የሚያስቅሽ ሲላት እንዴ አቶ ግርማ ተደብድበህ ነው እንዴ ምናምን ስትለው እንዴት አወቅሽ ምናምን በሚላት ሰዓት አቶ ልበለው እንጂ ግርማ ማለት ነው ጆሲ እኮ ነው ያስደበደበህ፣ እኔንም አስደብድቦኝ ነበረ፣ ፊቴን አገግጦኝ ነበርና አንተን ከሰላም ጎን እንዳትሆን ፈልጎ ለዛ ነው እንግዲህ የቀጠቀጠ ወይም ደግሞ ሻወር ያስወሰደ እና ባንተ ለመበቀል ዝቶ ነበር እያለችውና በጣም እንትን ብላ ማለት ነው አሽቃጣጠረች። እና እንግዲህ አቶ ግርማ በጣም ፎክሮ ተናዶ እንግዲህ ቆይ ከዛሬ አያልፍም ብሎ ሄዷል። እንግዲህ ለጆሲ መታ እንግዲህ ሜሮን ማለት ነው ለምንድን ነው እዚህ የምትቀመጠው ግን ለምን አትሄድም ወደ መጣህበት በምትለው ሰዓት
የት ነው የሚሄደው እያለ ሜሮንን ሲጠይቃት፣ አቶ ግርማ ደግሞ መጥቶ ለምንድን ነው ከዚህ ቤት ግን የማትወጣ እዚህ ምን አለ ምናምን በሚለው ሰዓት አቶ ግርማም እንግዲህ በጣም ተናዶ አቶ ግርማ እንግዲህ ጆሲን ባነቀበት ሰዓት እንግዲህ ሳሚ ድንገት መጥቶ አባቱ ማለት ነው ለምንድን ነው ወንድሜን የምታንቀው ብሎ እንግዲህ አሽቀንጥሮ ሶፋ ላይ ወርውሮታል ማለት ነው ግርማን። እንዴት ነው አባትህን እንደዚህ የምትናገር? እኔ አባትህ አይደለሁ ሲለው አንተ አባቴ አይደለህም ምናምን እኔ አንቀባሬ ባኖርኩህ እንዴት አባቴ አትለኝም እያለ እንግዲህ ግርማ ዲፋባቸው ነው አባቱ ስም ዲፋባቸው እንግዲህ እየፎከረ ነበረ። እኔ አንቀባሬ እዚህ የመሰለ ቤት እያኖርኩህ እንዴት ነው አንተ አባቴ አይደለህም ብለህ እኔን እንደዚህ የምትናገረኝ ብሎ በሚፎክርበት ሰዓት እንግዲህ ስላበላኸኝና ስላጠጣኸኝ እዚህ ቤት ስላኖርከኝ ያሳደግከኝ ነው ወይ የሚመስልህ እያለ እንግዲህ እየፎከረበት ነበረ። ሲም እንግዲህ እኔ ፈጣሪ ምስክሬ ነው እኔ አንተን አላስደበደብኩህም፣ እኔ ሲጀመር አንተን ምን ብዬ አስደበድብሃለሁ ብሎ በሚለው ሰዓት እዚህ ለመኖር እዚህ ቤት ለመቆየት ስትል ያደረግከው ነው ብሎታል እንግዲህ ግርማ። ሳሚም እንግዲህ በጣም ተናዶ ስሜታዊ ሆኖ እንግዲህ አባቱን ተናግሮት ነበረ። ያው ግርማም ወደ ቤቱ ሄዷል፣ ወደ መኝታ ቤቱ ማለት ነው። ሳሚም እንግዲህ ጆሲም ደግሞ የሜሮን ጋር ሄዶ እንግዲህ እንዴት ነው ለምን እንደዚህ ማድረግ ፈልግሽ? አቶ ግርማን አንቺ ነሽ አይደል ያስደበደብሽው ሲላት እንግዲህ አንዳንድ ዙር ይቀራችኋል ገና። አዎ እኔ ነኝ። እኔ ግን ጆሲም ብሆን ማለት ነው እንደዚህ ስትናዘዝልኝ። ቆይ ጆሲ ግን ምን ሆኖ ነው እንትን ሪካርድ ማድረግ ነበረበት እኮ። እውነቱን እኮ እየተናገረች ነው እቺ ሜሮን ማለት ነው። እና እውነቱን እየነገረችው ነው። ሪከርድ ማድረግ ከሰለጠነው ሀገር እንግዲህ ከውጭ ሀገር የመጣ ማስረጃ ለምን አያሰባስብም? በምን አይነት ነው መረጃ ከእሷ ላይ እየሰበሰበ ያለ? አሁን እሷ እውነት እየተናገረች ነው። ለምሳሌ ሳሚን በመመረዟም እያወራች ነው። ግን እሱ ግን ማስረጃ ታገኘውብሽ በኋላ ከወንድሜ ህይወት አስወጣሻለሁ እያለ ነው። ግን ምንም ማስረጃ የያዘ አይደለም። አሁን እሷ አንዳንድ ዙር ይቀራችኋል፣ አሁን እኔ ያስደበደብኩት አቶ ግርማንም አንተንም እያለች እየተናገረች ነው። ሪከርድ ቢያደርግን ጥሩ ነበረ። በጣም አሪፍ ድራማ ነው። በጣም ነው የምወደውና ጆሲም እንግዲህ ቀንሽን ጠብቂ እያለ ሲላት አንተ አንድ እርምጃ ስትራመድ እኔ 10 እርምጃ ነው የምጓዘው እና የምጠብቅህ አታስብ ብላ እንግዲህ ለጆሲ መልሷን መልሳለታለችኝ ማለት ነው። እንግዲህ አቶ ግርማ ደግሞ እንግዲህ ሰላምዬ ጋር መጥቶ ሰላምዬ የኔ ቆንጆ የኔ ልዕልት የኔ ሚስት እያለ እንትን ሲላል እንደዚህ አሁን ላይ አትፈጣጥንብኝ፣ ረጋ በል ግን ደግሞ ሂድና የሆነ ቅድሚያ ጥያቄ ጠይቃለሁ ስትለው አንቺ ያልሽኝም በሙሉ አደርጋለሁ ሲላት እንግዲህ ጆሲን ሄደህ ይቅርታ ጠይቀው ስትል እሺ አንቺ ካልሽ ምንም ችግር የለውም ሄጄ ጠይቀዋለሁ፣ ሜሮንንም አትመናት ስትለው እሺ ችግር የለውም ያንቺን ብቻ አምናለሁ ብሎ እንግዲህ ሄዶ ተነርቶ ሲን እንግዲህ ሄዶ ይቅርታ ጠይቆት ነበረ። ሜሮን ደግሞ እንዴ ምን ሆኖ ነው ይሄ ሰውዬ በዚሁ ተቀያየረ ምናምን ስትል እንግዲህ አቶ ጆሲ ደግሞ እንዴ ምንድን ነው ያልሽው ሜሪ ስላት ኧረ እኔ ምንም አላልኩም ብላ እንግዲህ ጥላቸው ወጣለች፣ አብረው ከተቀመጡበት ማለት ነው። እና አቶ ግርማም እንግዲህ ጆሲን ይቅርታ ከጠየቀው በኋላ እስከፈለከው ጊዜ ድረስ እዚህ መቀመጥ ትችላለህ ብሎታል። አመሰግናለሁ አቶ ግርማ ብሎታል ጆሲም። እንግዲህ ይሄ ሁላ የሰላም ስራ መሆኑን ካወቀች በኋላ ሜሮን ማለት ነው ግርማ ጋር አቶ ግርማ ጋር ልበል እንጂ አቶ ግርማ ጋር ሄዳ ማለት ነው። ሰላም ለምንድን ነው እንደዚህ የምታደርግህ? ምክንያቱም አንተን አትወድህም፣ ግን ደግሞ እየተጫወተችብህ ነው ስትለው እንዴት ነው የተጫወተችብኝ? ስለዚህ እኔ አሁን የምነግርህ ነገር አለ፣ እሱን ምርጫ አሳጣት ብለዋለች። አሁን እንግዲህ ወይዘሮ ሜሮን ማለት ነው ለአቶ ግርማ የምትወጂኝ ከሆነ ማረጋገጫ ማለት ነው አብረሽኝ መተሽ ዛሬ ታሪያለሽ በላት። ከዛም በኋላ ታያለህ እንደማትቀለድብህ እየቀለደችብህ ነው ብለዋለች። እንግዲህ አቶ ግርማም እንግዲህ የተነዳ ከብት ማለት ነው እሷ ጋር ሄዷል። እንግዲህ ሰላም ጋር ዛሬ መተሽ አብረሽኝ ማደር አለብሽ ብሏታል። እንግዲህ እሱ ክፍሉ ገብቶ መኝታ ቤቱን ትራሱን እንግዲህ ሽቶ እየነፋፋ ሰላምዬ እያለ እንግዲህ እየቃዠ ነበረ። ሰላምም በአንድ ጥፋት 2 ጥፋት አላደርግም፣ ስለዚህ ዛሬ ፍትህ አላገኘሁም፣ ዛሬ ፍትህን ራሴ አገኛለሁ፣ በዚህ በቢላ አስወግድሃለሁ ብላ እንግዲህ
ይዛ እየሄደች ነበር። እንግዲህ የተጠናቀቀ ክፍል 23 ይሄን ይመስላል። ክፍል 24 ደግሞ በቀጣይ ይዘንላችሁ እንመጣለን። እስካሁን አብራችሁን ለነበራችሁ ከልብ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን እያልኩኝ እዚሁ እሰናበታችኋለሁ።